ሰላም ተማሪዎች እንዴት ናችሁ? እንኳን ወደዚህ ቪዲዮ በደህና መጣችሁ። በዚህ ቪዲዮ የሰርክል አንግል ፕሮፐርቲስ እንመለከታለን። አንግል ፕሮፐርቲስ ኦፍ ሰርክልስ የምንላቸው እዚህ ላይ ሜይንሊ ትኩረት የምናደርገው ሴንትራል አንግል እና ኢንስክራይብድ አንግል ይሁን እንጂ ሌሎችም ተርሚኖሎጂዎች እዚህ ውስጥ እንመለከታለን። ከዛ በፊት ግን ለዚህ ቪዲዮ አዲስ ከሆናችሁ የሳቋማ ዩቲዩብ ቻናል ሰብስክራይብ አድርጉ። ቪዲዮውን ከወደዳችሁት ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉላቸው። ሀሳብ አስተያየት ካላችሁ ደግሞ በኮሜንት ሴክሽኑ ሀሳባችሁን አስቀምጡልን። ቀደም ሲል ሁለት ሴንትራል አንግል እና ኢንስክራይብድ አንግሎች ተመሳሳይ የሆነ አርክ ኢንተርሰፕት ቢያደርጉ ወይም በተመሳሳይ አርክ ሰብቴንድ ቢደረጉ የሚኖራቸውን ግንኙነት አይተናል። በመቀጠል ደግሞ አንድ አይነት አርክን ኢንተርሰፕት የሚያደርጉ ኢንስክራይብድ አንግሎች የተለያዩ ኢንስክራይብድ አንግልስ ምን አይነት ግንኙነት እንዳላቸው እንመለከታለን። ቲረም 5.7 ኢንስክራይብድ አንግልስ ሰብቴንድድ ባይ ዘ ሴም አርክ ሃቭ ዘ ሴም ሜዥር ይለናል። እዚህ ጋር የምንመለከታቸው ሁለት ኢንስክራይብድ አንግልስ አሉ። አንደኛው ኤሲቢ ሲሆን ሌላኛው ደግሞ ኤዲቢ ነው። ወይ ሌሎችም አሉ፣ ነገር ግን ሜይንሊ ፎከስ የምናደርገው እነዚህ ላይ ነው። ኤዲቢ እና ኤሲቢ ሁለቱም ብንመለከት እነኚህ ኢንተርሰፕት የሚያደርጉት ተመሳሳይ አርክ አለን። ኤቢ ወይም ቢኤ የሚባለው አርክ ወይም ኤቢ ሁለቱንም አንግሎች ኢንስክራይብድ አንግሎች ሰብቴንድ ያደረገ አርክ ነው። እነኚህ ሁለቱ አንግሎች ምን አይነት ግንኙነት አላቸው የሚለውን የምንመለከትበት ነው። ይህ ቲረሙ ምንድን ነው የሚለን? ኢንስክራይብድ አንግል ሰብቴንድድ ባይ ዘ ሴም አርክ ሃቭ ዘ ሴም ሜዥር። ስለዚህ በተመሳሳይ አርክ ሰብቴንድ የሚደረጉ ከሆነ እነኚህ ሁለቱ ኢንስክራይብድ አንግሎች ተመሳሳይ መጠን ወይም ተመሳሳይ ሜዥር አላቸው እየተባለ ነው። በመጀመሪያ ሁለት ኢንስክራይብድ አንግሎችን እንመልከት። ተመሳሳይ አርክ ኢንተርሰፕት የሚያደርጉ ኤቢ የተባለውን አርክ አንደኛው ኤፒቢ ሲሆን ሌላኛው ደግሞ ኤኪውቢ ነው። እነዚህን አንግሎች ያላቸውን ግንኙነት ለማወቅ በመጀመሪያ ኤኦቢ የተባለ ሴንትራል አንግል ኮንስትራክት እናድርግ። ቲረም 5.6 ብለን ባየነው መሰረት ኤፒቢ እና ኤኦቢ ኢንተርሰፕት የሚያደርጉት ተመሳሳይ አርክ ስለሆነ ሴንትራል አንግሉ እና ይሄ ኢንስክራይብድ አንግሉ እንዴት ነበር የሚገናኙት ብለናል? The central angle is twice of the inscribed angle. So the measure of angle APB is equal to half of the measure of angle central angle ማለት ነው AOB ማለት እንችላለን። ይሄ አንደኛው ሪዛልታችን ነው። በተመሳሳይ ሁኔታ AQB የምንለው ኢንስክራይብድ አንግል የኤኦቢ ግማሽ ነው የሚሆነው። ቢኮዝ ኤኪውቢ እና ኤኦቢ ተመሳሳይ አርክ ኢንተርሰፕት ስለሚያደርጉ። ስለዚህ ምን ማለት እንችላለን? እዚህ ጋር ሁለትን በለውና the measure of angle AQB is half of the measure of angle AOB። እዚህ ሁለቱም ላይ እንደምንመለከተው ኤፒቢ ሜጀሩ የኤኦቢ ግማሽ ከሆነ ኤኪውቢም የኤኦቢ ግማሽ ከሆነ እነኚህ ሁለቱ እኩል ናቸው ማለት እንችላለን። ስለዚህ ሶስተኛም በለውና ይህን the measure of angle APB is equal to the measure of angle AQB ስለሆነም ምን ማለት እንችላለን? እንደምትመለከቱት ኤፒቢ አንደኛው ኢንስክራይብድ አንግል ነው፣ ሌላኛው ደግሞ ኤኪውቢ ነው። ሁለቱም ተመሳሳይ የሆነ አርክ ኢንተርሰፕት ስላደረጉ ምን አገኘን? የሁለቱ ሜጀር አንድ አይነት ሆኗል። therefore inscribed angles subtended by the same arc have the same measure ብለን ጀነራላይዝ ማድረግ እንችላለን። ስለዚህ ማንኛውም ሁለት ጥንድ ኢንስክራይብድ አንግሎች ወይም ከዛ በላይ ሊሆኑ ይችላሉ ተመሳሳይ የሆነ አርክ ሰብቴንድ የሚደረጉ ከሆነ በተመሳሳይ አርክ ሰብቴንድ ከተደረጉ የሁለቱም ኢንስክራይብድ አንግሎች ሜጀር ተመሳሳይ ይሆናል። ልክ እዚህ ጋር እንዳየ ነው ማለት ነው። ኤፒቢ በኤቢ ሰብቴንድ የሚደረግ አንግል ነው ኢንስክራይብድ አንግል። ኤኪውቢም እንደዚሁ በኤቢ ብለን አይደንቲፋይ ባረግ ነው አርክ ሰብቴንድ የሚደረግ ኢንስክራይብድ አንግል ነው። ሁለቱም አንድ አይነት አርክ ሰብቴንድ ስለሚያደርጋቸው እነኚህ ሁለቱ ኢንስክራይብድ አንግሎች እኩል ናቸው ብለናል። ይሄ ለማንኛውም ኢንስክራይብድ አንግሎች የሚሰራ እውነታ ነው። ኤግዛምፕል 1 ኢን ደ ፊገር 5.2.7 እዚህ ፊገር ላይ ማለት ነው what is the measure of angle CBX? CBX የተባለው ይሄ አንግል ነው።
እንግዲህ ይህን ለማግኘት በመጀመሪያ ያለንን ኢንፎርሜሽን እንመልከት። አንደኛ እዚህ ጋር ኤዲቢ የሚባለው ኢንስክራይብድ አንግል እና ኤሲቢ የሚባለው ኢንስክራይብድ አንግል ሁለቱም በኤቢ ሰብቴንድ የሚደረጉ አንግልስ ናቸው። በመሆኑ እዚህ ጋር ያለው ዲ ላይ ያለው አንግል 32 ከሆነ እዚህ ጋር የምናገኘውም 32 ይሆናል። ለምን? ቀደም ሲል ባየነው ቲዮረም 5(7) ምክንያት። ስለዚህ the measure of angle ACB is equal to the measure of angle ADB። ይሄ ደግሞ 32 ዲግሪ ነው። ይሄ የሆነበት ምክንያት ሁለቱም ኢንስክራይብድ አንግሎች ሰብቴንድ የተደረጉት በተመሳሳይ አርክ ስለሆነ በአርክ ኤቢ ኤዲቢ እና ኤሲቢ እኩል ሜጀር ይኖራቸዋል። በመቀጠል እዚህ ጋር 85 ዲግሪ ነው ተብለናል። 85 ዲግሪ የሆነው ቢኤክሲ ነው። አሁን ትሪያንግል ቢኤክሲ እንመልከት። ትሪያንግል ቢኤክሲ አንደኛው ኢንቴሪየር አንግል 85 ዲግሪ፣ ይሄኛው ደግሞ 32 ዲግሪ ሆኗል። ሌላኛው የማናውቀው ኤክስ ቢሲ ስንት እንደሆነ መናገር እንችላለን። ለምን? የሁሉም ኢንቴሪየር አንግሎች ድምር 80 መምጣት ስላለበት። ሶ ሜጀር ኦፍ አንግል ሲቢኤክስ ሲደመር 32 ዲግሪ ሲደመር 85 ዲግሪ ስንት ይሆናል? 180 ዲግሪ። በዚህ መሰረት ሜጀር ኦፍ አንግል ሲቢኤክስ ስንት ይሆናል ማለት ነው? እዚህ ጋር 32 ሲደመር 85 117 ይሆናል። ስለዚህ 117 በሁለቱም በኩል ስንቀንስ 180 ዲግሪ ሲቀነስ 117 ዲግሪ። ሶ ይህን አቀናንሰን የምናገኘው ሜጀር ኦፍ አንግል ሲቢኤክስ እኩል ይሆናል 180 ላይ 117 ስንቀንስ 63 ዲግሪ ይሆናል። ቲዮረም 5(8) አንግል ኢን ኤ ሴሚ ሰርክል ወይም ታይለርስ ቲዮረም ይባላል። ይሄ it is an angle inscribed in a semicircle is a right angle triangle። ይህን ኢንስክራይብድ አንግል ብንመለከት ኤቢ ዲያሜትር ከሆነ ይሄ ኢንስክራይብድ አንግል ሰብቴንድ የተደረገው በሰሚ ሰርክል ነው። እዚህ ጋር ይታያችኋል። ኤቢ የምንለው ሰሚ ሰርክል ነው። ሶ ሰሚ ሰርክል ሰብቴንድ ካደረገው ወይም አን ኢንስክራይብድ አንግል ኢን ኤ ሴሚ ሰርክል ኢዝ ራይት አንግል እየተባለ ነው። ያ ማለት ኤፒቢ እዚህ ጋር 90 ዲግሪ ይሆናል እየተባለ ነው። ሶ ይህን እንዴት ነው የምናውቀው? ሶ ፕሩፍ ለማድረግ እንሞክር። እዚህ ጋር ሴንትራል አንግሉ በዚህ ሰሚ ሰርክል ሰብቴንድ የተደረገው ሴንትራል አንግል ኤኦቢ የሚባለው ነው። ኤኦቢ ሴንትራል አንግል ስለሆነ እና ሰብቴንድ የተደረገው በአርክ ኤቢ በመሆኑ ይሄ አርክ ደግሞ ኤፒቢ የሚባለውን ኢንስክራይብድ አንግል ሰብቴንድ ያደረገ ስለሆነ በሁለቱ አንግሎች መካከል ሪሌሽን አለን። ሶ ይሄኛው አንግል ስንት ነው? 180 ዲግሪ። ስለዚህ ይሄ ምን መሆን አለበት? የዚህኛው ግማሽ መሆን አለበት። ስለዚህ ቲዮረም 5(6) ላይ እንዳየነው አንግል the measure of angle APB is half of the measure of angle AOB። AOB ደግሞ ስንት ነበር ያልነው? ይህ ስትሬት ላይን በመሆኑ ምክንያት AOB ያልነው የዚህ ሜጀር 180 ዲግሪ ነው። ስለዚህ half of 180 ዲግሪ እናደርጋለን። ከዚህ የምናገኘው ሪዛልት ምንድን ነው የሚሆነው? so the measure of አንግል ኤፒቢ is equal to የ180 ግማሽ 90 ዲግሪ። therefore እዚህ ጋር ያለው 90 ዲግሪ መሆኑ ግልጽ ነው ማለት ነው። እዚህ ጋር 90 ዲግሪ ይሆናል። therefore an angle inscribed in a semicircle is a right angle። በሴሚ ሰርክል ኢንስክራይብ የሚደረግ አንግል ከሆነ እዚህ ጋር እንደምንመለከተው ኢንስክራይብድ አንግሉ በሴሚ ሰርክል ሰብቴንድ የተደረገ ከሆነ 90 ዲግሪ እንደሚሆን አይተናል። Example 1. If AB is the diameter of a circle with center O as shown in the figure 5-9 እዚህ ጋር እንደምንመለከተው ሴንተሩ O የሆነው ሰርክል ላይ AB ዲያሜትር ቢሆን then find the measure of angle BAC የዚህን ሜጀር አግኙ ነው የተባለው። ያው BACን ለማግኘት በመጀመሪያ ከዚህ በፊት የነበረውን ቲዮረም 5(8) ያለውን እንጠቀም። እንደምትመለከቱት ACB ወይም BCA የተባለው ኢንስክራይብድ አንግል ሰብቴንድ የተደረገው
በሰሚ ሰርክል ነው። በመሆኑም የዚህ አንግል ሜጀር ስንት ይሆናል? 90 ዲግሪ። ሶ the measure of angle ACB is equal to 90 ዲግሪ። ይሄን ያልንበት ምክንያት በቲረም 58 ምክንያት ቲረም 58 ላይ እንደተነገረን ይሄ ሰብቴንድ የተደረገው በሰሚ ሰርክል ስለሆነ የ90 ዲግሪ እንደሚሆን እናውቃለን። በመቀጠል ትሪያንግል ኤቢሲን ነው እንመልከት። ትሪያንግል ኤቢሲ ኢንቴሪየር አንግሎቹ ድምር ስንት ነው የሚመጣው? 180 ዲግሪ። ስለዚህ እዚህ ጋር 55 ዲግሪ መሆኑ ተነግሮናል። ይህን ደግሞ ራይት አንግል ወይም 90 ዲግሪ መሆኑን አወቅን። እዚህ ጋር ያገኘነው ሪዘልት ነው። የሚቀረን ቢኤሲን ማግኘት ነው። ሶ አጠቃላይ ኢንቴሪየር አንግሎቹ ድምር 180 መሆኑ ስለሚታወቅ ሶ ሜጀር ኦፍ አንግል ቢኤሲ ሲደመር 55 ዲግሪ የቢ አንግል ሜጀር ነው፣ ሲደመር 90 ዲግሪ ሲ ላይ ያለው አንግል ሜጀር ነው። ይሄ 180 ዲግሪ እንደሚመጣ እናውቃለን። ይሄ ማለት ሜጀር ኦፍ አንግል ቢኤሲ እኩል ይሆናል 90 እና 55ን ብንደምር የምናገኘው 145 ይሆናል። በሁለቱም በኩል 145 ብንቀንስ 180 ሲቀነስ 145 ዲግሪ እናገኛለን። ይህ ማለት ደግሞ ሜጀር ኦፍ አንግል ቢኤሲ እኩል ይሆናል 35 ዲግሪ። ስለዚህ ቢኤሲ 35 ዲግሪ መሆኑን አወቅ። ኤክሰርሳይዝ 5 እንመለከታለን። በዚህ ኤክሰርሳይዝ የምንመለከተው ኢንስክራይብድ አንግሎች ተመሳሳይ አርክ ሰብቴንድ በሚያደርግበት ጊዜ የሚኖራቸውን ሪሌሽን መሰረት በማድረግ የሚሰሩ ፕሮብለሞችን ነው። ኢን ደ ፊገር 530 ኦ ኢዝ ዘ ሴንተር ኦፍ ኤ ሰርክል ይለናል። ያው ኦ የሰርክሉ ሴንተር ነው። ፋይንድ ደ ሜጀር ኦፍ አንግል ኤክስ። እዚህ ጋር ኦ ሴንተሩ ነው መባል አለመባሉ ብዙም ፋይዳ ላይኖረው ይችላል። ይህን ስራ ለመስራት ሜይንሊ እኛ የምንፈልገው እዚህ ጋር ያለውን አንግል እንደምትመለከቱት የዚህ ኢንስክራይብድ አንግል ሜጀር ነው ኤክስ ማለት። እዚህ ጋር ደግሞ ሌላ ኢንስክራይብድ የሆነ አንግል አለን። የእሱ ሜጀር 30 ዲግሪ ነው ተብሎ ተሰጥቶናል። በሁለቱ ኢንስክራይብድ አንግሎች መካከል ያለው ግንኙነት ምንድን ነው? እዚህ ጋር ሁለቱም ሰብቴንድ የተደረጉት በተመሳሳይ አርክ መሆኑ ነው። እዚህ ጋር ያለው አርክ ሁለቱንም ሰብቴንድ አድርጓቸዋል። ኤክስ ማለት አንግል ሜጀር ኦፍ የሜጀር ኦፍ አንግል ኤዲቢ ነው። የኤዲቢ ሜጀር ደግሞ ከሜጀር ኦፍ አንግል ኤሲቢ ጋር አንድ አይነት ነው። የኤሲቢ ሜጀር 30 ዲግሪ ተብሎ ስለሰጠን አሁን እዚህ ጋር 30 ስለሆነ 30 አድርገነዋል። እዚህ ጋር ግን ምንድን ነው ሁለቱን እኩል እንድንል ያስቻልን ኤሲቢ እና ኤዲቢ ኢንተርሰፕት የሚያደርጉት ተመሳሳይ አርክ ስለሆነ ነው። ስለዚህ ያለምንም ተጨማሪ ስራ የኤክስ ሜጀር በቀጥታ ከዚህኛው ሜጀር ጋር አንድ አይነት ስለሆነ 30 ዲግሪ አድርገን እንወስደዋለን። ይህን ያልንበት ምክንያት they both are subtended by the same arc AB ሁለቱንም አንግሎች ሰብቴንድ የሚያደርግ በመሆኑ ሁለቱም አንግሎች ደግሞ ኢንስክራይብድ አንግልስ ናቸው። so because the two inscribed angles intercept the same arc AB we say x and this angle 30 degree are equal ወይም ደግሞ ይሄ አንግል ሜጀር እና የዚህኛው አንግል ሜጀር አንድ አይነት ናቸው። in the figure O is the center of a circle ያው የሰርክሉ ሴንተር O ነው። find the measure of x and angle y እዚህ ጋር ያለው አንግል x እና የዋይን ሜጀር ተናገሩን የተባል ነው። እንግዲህ ይህን ፊገር ስንመለከት እዚህ ጋር ያለው አንግል እንደምትመለከቱት ኢንስክራይብድ አንግል ሲሆን እዚህ ጋር ያለው ደግሞ ሴንትራል አንግል ነው። ሌላ በተጨማሪ እዚህ ጋር የምንመለከተው ኢንስክራይብድ አንግል አለን። ሶስቱም አንግሎች ሼር የሚያደርጉት ነገር ግን አለ። ያ እዚህ ጋር ያለው አርክ ነው። ይሄ አርክ ሁሉንም አንግሎች ሰብቴንድ የሚያደርገው አርክ ነው። በመጀመሪያ ኤክስ የምንለው it is the measure of አንግል ኤሲቢ ነው። ይሄ ደግሞ ከማጋ እኩል ይሆናል ሜጀር ኦፍ አንግል ኤዲቢ። ይህን ያልንበት ምክንያት ለምንድን ነው? ኤሲቢ የሚባለው ኢንስክራይብድ አንግል እና ኤዲቢ የሚባለው ኢንስክራይብድ አንግል ሁለቱም በኤቢ ሰብቴንድ የሚደረጉ ወይም ደግሞ ኤቢ የተባለውን አርክ ኢንተርሰፕት የሚያደርጉ ኢንስክራይብድ አንግልስ በመሆናቸው የኤዲቢ ሜጀር 55 ስለሆነ በቀጥታ ኤክስም 55 ዲግሪ ይሆናል። አሁን የኤክስም ቫሊዩ አወቅን ማለት ነው።
ሁለተኛ የሚቀረን ዋይ ነው። ዋይን ስንመለከት ኤኦቢ የተባለው ወይም እዚህ ጋር ያለው ሜጀር ዋይ ሴንትራል አንግል በመሆኑ ኤኦቢ የኤዲቢ 2 እጥፍ ይሆናል። ሶ ዋይ ምንድን ነው የሚሆነው? ዋይ ኢዝ ኢኳል ቱ ኢት ኢዝ ዘ ሜጀር ኦፍ አንግል ኤኦቢ። ይህ ሴንትራል አንግል ነው። ይህ ሴንትራል አንግል ደግሞ የኢንስክራይብድ አንግሉ ተመሳሳይ አርክ ኢንተርሰፕት ያደረገው ማለት ነው 2 እጥፍ ይሆናል። ትዋይስ ኦፍ ዘ ሜጀር ኦፍ አንግል ኤዲቢ። ኤዲቢ ደግሞ ሜጀሩ 55 ዲግሪ ስለሆነ ይህም በ2 እናባዘዋለን። 2 ሲባዛ በ55 ዲግሪ። ከዚህ ምንድን ነው የምናገኘው? ዋይ እኩል ይሆናል 2 ሲባዛ በ55 110 ዲግሪ ይሆናል። Again, in this figure, O is the center, O center ነው ተብለናል of the circle. Find the measure of angle X. የዚህኛውን አንግል እንደምትመለከቱት ይችኛዋ አንግል የዚህ ኢንስክራይብድ አንግል ሜጀር ነች። ዋይ ደግሞ እዚህ ጋር ያለው ኢንስክራይብድ አንግል ሜጀር ነው። ሶ እዚህ ጋር እንደምንመለከተው ኤሲቢ የተባለው ኢንስክራይብድ አንግል እና ኤዲቢ ሁለቱም ኢንተርሰፕት ያደረጉት አርክ ኤቢ ነው ወይም በኤቢ ሰብቴንድ ይደረጋሉ። በመሆኑ እነኚህ ሁለቱ ኢንስክራይብድ አንግልስ ተመሳሳይ ሜጀር ይኖራቸዋል። ስለዚህ ኤክስ ብለን አይደንቲፋይ ያደረግነው አንግል ሜጀሩ ከሜጀር ኦፍ አንግል ኤዲቢ የምንለው ከማጋ እኩል ነው? ከሜጀር ኦፍ አንግል ኤሲቢ ጋር። ሁለቱም ኢንስክራይብድ አንግሎች ሰብቴንድ የተደረጉት በኤቢ በመሆኑ የኤሲቢ ሜጀር ደግሞ ተሰጥቶናል። እሱ 70 ዲግሪ ነው። ያ ማለት ኤግዛክትሊ ምንድን ነው? ኤክስ ማለት 70 ዲግሪ ነው እያልን ነው። አሁን ደግሞ ይሄን ላይን እንመልከት። ዲቢ የምንለው ሴግመንት ወይም ኮርድ በሴንተር ስለሚያልፍ ዲያጎናል ነው ማለት ነው። ሶ ዲቢ ዲያጎናል በመሆኑ አንግል ዲኤቢ የምንለው ኢንስክራይብድ አንግል ሰብቴንድ የሚደረገው በሰሚ ሰርክል ነው። ስለሆነም በሰሚ ሰርክል ሰብቴንድ የሚደረግ ኢንስክራይብድ አንግል ሜጀሩ ስንት ነው ተብለናል? ከዚህ በፊት ራይት አንግል ነው ተብለናል። ስለሆነም ሜጀር ኦፍ አንግል ዲኤቢ እኩል ይሆናል 90 ዲግሪ ማለት እንችላለን። አሁን ይህኛውን ትሪያንግል እንመልከት። ኤቢዲ የምንለውን ትሪያንግል ኤቢዲ ላይ ይሄ 90 ዲግሪ መሆኑን አውቀናል። የኤክስን ቫሊዩ ደግሞ እዚህ ጋር 70 ዲግሪ መሆኑን አገኘን። ስለዚህ የዚህ ራይት አንግል ትራያንግል ኢንቴሪየር አንግሎቹ ሜጀር ይሄ ሲደመር እዚህ ጋር ያገኘነው አንግል ሲደመር ዋይ መሆን አለበት። ስለሆነም ኤክስ ሲደመር ዋይ ሲደመር 90 ዲግሪው እኩል ይሆናል 180 ዲግሪ። ቀደም ሲል ኤክስን አግኝተናል። ኤክስ 70 ዲግሪ ነው። ስለዚህ ዋይ ሲደመር 70 ዲግሪ ሲደመር 90 ዲግሪ እኩል ይሆናል 180 ዲግሪ ይሆናል። አሁን 70 ሲደመር 90 160 ነው የሚሆነው። በሁለቱም በኩል 60 ብንቀንስ የምናገኘው ሪዛልት ዋይ እኩል ይሆናል 180 ዲግሪ ሲቀነስ 160 ዲግሪ ይሆናል። በመሆኑም የዋይ ቫሊዩ ስንት ይሆናል? 20 ዲግሪ። እንግዲህ መጀመሪያ የተጠየቅነው የኤክስ እና የዋይን ቫሊዩ አግኙ ነው የተባልነው። የኤክስ ቫሊዩ 70 ዲግሪ ይሆናል። የዋይ ቫሊዩ ደግሞ 20 ዲግሪ ይሆናል። ወይም ሜጀራቸው 20 ዲግሪ እና 70 ዲግሪ ይሆናል ዋይ እና ኤክስ። አሁን ደግሞ ሳይክሊክ ኳድራተራል ማለት ምን ማለት እንደሆነ እንመልከት። ሳይክሊክ ኳድራተራል የምንለው እንደምትመለከቱት ኳድራተራል ኦብቪየስሊ 4 ሳይድ ያለው ፕሌን ፊገር መሆኑን እናውቃለን። ደብሊው ኤክስ ዋይ ዜድ አሁን ፕሌን ፊገር ሆኖ 4 ሳይድ አለው። በመሆኑም ኳድሪላተራል እንለዋለን። ሳይክሊክ ያሰኘው ምንድን ነው? የዚህ ኳድሪላተራል ሁሉም ቨርቴክሶቹ አራቱም ሰርክል ላይ የሚያርፉ ከሆነ ያ ሳይክሊክ ኳድሪላተራል እንለዋለን። ሶ ዴፊኒሽን 5.1 እንመልከት። ኤ ኳድሪላተራል ኢዝ ሴድ ቱ ቢ ሳይክሊክ ኳድሪላተራል ኢፍ ዜር ኢዝ ኤ ሰርክል ፓሲንግ ስሩ ኦል ኢትስ 4 ቨርቲስስ። ምንድን ነው እየተባልን ያለ ነው? በአራቱም ቨርቴክሶች የሚያልፍ ሰርክል ካለ ያ ኳድሪላተራል ምን ይባላል? ሳይክሊክ ኳድሪላተራል እንለዋለን። ቲረም 5.9 ኢን ኤ ሳይክሊክ ኳድሪላተራል ደብሊው ኤክስ ዋይ ዚ ደብሊው ኤክስ ዋይ ዚ እንግዲህ ሳይክሊክ ኳድሪላተራል ነው ቢኮዝ ሁሉም ቨርቴክሶች አንድ ሰርክል ላይ ያረፉ በመሆናቸው the sum of either pair of opposite angles is 180 ዲግሪ ይለናል። ያ ምንድን ነው የሚለው?
ለምሳሌ ኤክስ እና ዜድ ኦፖዚት አንግልስ ናቸው። የነኚህ የሁለቱ አንግሎች ሁለቱም እንደምትመለከቱት ኢንስክራይብድ አንግልስ ናቸው። የሁለቱ ድምር 180 ዲግሪ ይመጣል። ወይም ደግሞ የደብሊው እና የዜድ እዚህ ጋር ያለው አንግልና የዚህኛው አንግል ድምር 180 ይመጣል። ስለዚህ ማንኛውም ኦፖዚት ፔር ብንወስድ የሁለቱ ድምር በዚህ ቲረም መሰረት 180 መምጣት አለበት እየተባለ ነው። አሁን ኢምፕሩቭ እናድርገው። እውነት ነው ወይስ አይደለም? ዜድ እና ኤክስን ብንደምር የሁለቱን አንግሎች ድምር 180 ይመጣል ወይስ አይመጣም? የደብሊው እና የዋይ ድምር 180 ይመጣል ወይስ አይመጣም? ይህን ነው ቼክ የምናደርገው። አሁን እዚህ ጋር ደብሊው ኤክስ ዋይ ዚ ሳይክሊክ ኳድራተራል ነው። ይህን ኳድራተራል ወስደን ቀደም ሲል ያየናቸውን ሪሌሽንሽፕ ለመጠቀም ያስችለን ዘንድ ከደብሊው ወደ ኦ እና ከዋይ ወደ ኦ ሴግመንቶች ድሮው እናድርግ። የመጀመሪያ ስራችን አሁን ድሮው እናደርጋለን። ድሮው ደብሊው ኦ ኤንድ ዋይ ኦ። እዚህ ጋር እንደምንመለከተው እነኚህ ሁለቱ ሬዲየስ ናቸው። ዜርፎር እዚህ ጋር የምናገኘው አንግል ደብሊው ኦ ዋይ በዚህ በኩል ያለው ማለት ነው። ይህ ሴንትራል አንግል ነው። ከደብሊው ዜድ ዋይ አንጻር ይሄ ኢንስክራይብድ አንግል ሆኖ ሁለቱም ሰብቴንድ የሚደረጉት በደብሊው ዋይ ነው። ስለዚህ ሜዥር ኦፍ ዘ ኢንስክራይብድ አንግል ደብሊው ዜድ ዋይ ኢዝ ሃፍ ኦፍ ዘ ሜዥር ኦፍ ዘ ሴንትራል አንግል ደብሊው ኦ ዋይ ያልነው ማለት ነው። አሁን ደብሊው ኦ ዋይ ማለት ይችኛዋ አንግል ነች። ይችኛዋ አንግል የዚህ ሁለት እጥፍ ትሆናለች። ሁለት ላይ እንዳየ ነው። አሁን ደግሞ ደብሊው ኤክስ ዋይን እና ደብሊው ኦ ዋይን እንመልከት። እንግዲህ ደብሊው ኤክስ ዋይ የምንለው አንግል ይሄ አንግል ኢንስክራይብድ አንግል ሰብቴንድ የሚደረገው በደብሊው ዜድ ዋይ ነው። ይሄ ሜጀር አርክ ነው ደብሊው ዜድ ዋይ። ደብሊው ዜድ ዋይ ይሄኛውን ሴንትራል አንግል ሰብቴንድ ያደርጋል። የትኛውን? ደብሊው ኦ ዋይ የተባለውን ይህን ሪፍሌክስ አንግል። እዚህ ላይ ደግሞ ሜዥር ኦፍ አንግል ደብሊው ኤክስ ዋይ የምንለው የሴንትራል አንግሉ ሪፍሌክስ አንግሉ ያም ደብሊው ኦ ዋይ የምንለው ሃፍ ይሆናል። እዚህ ጋር ደብሊው ኤክስ ዋይ እና ደብሊው ኦ ኤን ይሄ ሪፍሌክሱ ነው። ሪፍሌክስ አንግሉ በቢጫ ምልክት የተደረገበት በደብሊው ዜድ ዋይ በተባለው አርክ ሜጀር አርክ ሰብቴንድ የተደረጉ ስለሆኑ ወይም ኢንተርሰፕት የሚያደርጉት ተመሳሳይ አርክ ስለሆነ ሴንትራል አንግሉ የኢንስክራይብድ አንግሉ ሁለት እጥፍ ይሆናል። ያም ማለት ደግሞ ምን ማለት ነው? ይሄ የሴንትራል አንግሉ ግማሽ ይሆናል። ለአሰራር አመችነት ለምሳሌ ይሄን ኤ ነው ብንል እዚህ ጋር ያለው አንግል ትዋይስ ኦፍ ኤ ይሆናል። ይሄኛው ቢ ነው ብንል ይሄኛው ትዋይስ ኦፍ ቢ ይሆናል ወይም ቱ ቢ ይሆናል። እዚህ ጋር ደግሞ የምንመለከተው እዚህ ጋር ይሄ አንግል ሲደመር ይሄኛው አንግል አጠቃላዩ ስንት ይመጣል? 360 ዲግሪ ይመጣል። ይህ ማለት ነው 2ኤ ሲደመር 2ቢ ስንት ይመጣል? 360 ዲግሪ። የዚህን ግማሽ ብንወስድ ያ ማለት ትዋይስ ኦፍ ኤ ፕላስ ቢ ማለት ስለሆነ ይህን 360 ዲግሪ ብለን ብናስቀምጠው ሁለቱንም ሳይድ በሁለት ብናካፍል የምናገኘው ሪዛልት ኤ ሲደመር ቢ ስንት ይመጣል? 180 ዲግሪ። እዚህ ጋር እንደምንመለከተው ኤ ማለት ይሄኛው አንግል ሲሆን ቢ ደግሞ ይሄ ነው። የሁለቱ ድምር ኤ ሲደመር ቢ ስንት መጣ? 180። እዚህ ላይ እንግዲህ ለደብሊው ኤክስ ዋይ እና ለደብሊው ዜድ ኤን የሰራነውን ነገር ለደብሊው እና ለዋይ ልንሰራው እንችላለን። ተመሳሳይ ሪዛልት ነው የምናገኘው። ዞሮ ዞሮ አሁን ያገኘነው ምንድን ነው? ሁለት ኦፖዚት የሆኑትን አንግሎች ድምር ብንወስድ የምናገኘው 180 ነው። ይሄ ለሳይክሊክ ኳድሪላተራል የሚሰራ ነው። እዚህ ጋር ደብሊው ሲደመር ዋይ ወይም ደግሞ ዜድ ደብሊው ኤክስ ሲደመር ዜድ ዋይ ኤክስ 180 ይመጣል እንደማለት ነው። therefore the measure of angle WZY plus measure of WXY is equal to 180 ዲግሪ። ይህ እንግዲህ ቀደም ሲል እንዳልነው ለዚህም እንደዚሁ የሁለቱ ድምር የደብሊው እና የዋይ ድምር 180 ይመጣል። ይሄ ለማንኛውም ሳይክሊክ ኳድሪላተራል የሚሰራ ነው። ኤግዛምፕል 1 if the measures of all four angles of a cyclic quadrilateral are given as
4y plus 2 y plus 20 5y minus 2 and 7y እነኚህ በሙሉ በዲግሪ ሜዥር ናቸው ሪስፔክቲቭሊ find the value of y ይለናል። እንግዲህ እነኚህ ኮንሴኪቲቭ የሆኑ ወይም ተከታታይ የሆኑ አንግሎች ሜዥር ናቸው። ሶ ኮንሴኪቲቭሊ አንግሎቹ እንደዚህ ናቸው ብለን ብናስብ አንደኛው አማራጭ ምንድነው? ኦፖዚት የሆኑት አንግሎች ድምር 180 ስለሆነ ለምሳሌ ቀላሉን መርጠን ብንሰራ የምናገኘው y plus 20 ሲደመር 7y ስንት መምጣት አለበት? y plus 20 plus 7y ስንት ይመጣል? 180 ዲግሪ መሆኑ ቀደም ሲል በቲረም 5 አይተነዋል። ስለዚህ የዚህ ድምር ስንት ይመጣል? y plus 7y 8y ይሆናል። ሲደመር 20 plus 20 is 180 ዲግሪ። ይሄ ማለት ደግሞ 8y እኩል ይሆናል። ያው በዲግሪ ስለሆነ ሁሉም የምንሰራው 180 ላይ 20 እንቀንሳለን። የምናገኘው ሪዛልት 160 ዲግሪ ይሆናል። therefore ሁለቱንም በ8 በማካፈል የምናገኘው ሪዛልት ስንት ይሆናል? 20 ዲግሪ። ይሄ አንዱ አማራጭ ነው። ሁለተኛው አማራጭ እንደምናውቀው ማንኛውም ኳድሪላተራል ኢንቴሪየር አንግሎቹ ድምር የኢንቴሪየር አንግሎቹ ሜጀር ድምር 360 ዲግሪ ይመጣል። ስለዚህ እነኚህ ሁሉንም አንግሎች መደመር እንችላለን። ሶ ሁሉንም አንግሎች ደምረን 4y ሲደመር 2 ሲደመር y ሲደመር 20 ሲደመር 5y ማይነስ 2 ሲደመር 7y ስንት መምጣት አለበት? 360 ዲግሪ። የሁሉም ድምር እንግዲህ ዋዮቹን የያዙትን ተርሞች ብንወስድ 4y ሲደመር y 5y ይሆናል። እዚህ ጋር ሌላ 5y አለን 10y ሆነ። እዚህ ጋር 7 አለን 17y እናገኛለን። በመቀጠል ቁጥሮችን አንድ ላይ እንደምር 2 ሲደመር 20 22 ይሆናል። እዚህ ጋር 2 ከእንደገና ስንቀንስ 20 ይሆናል። ሶ እዚህ ጋር 20 አለን ማለት ነው። therefore ሲደመር 20 እኩል ይሆናል 360 ዲግሪ። እዚህ ጋር በዲግሪ እንደሆነ እናስብ። 17y እኩል ይሆናል በሁለቱም በኩል 20 ብንቀንስ 340 ዲግሪ እናገኛለን። እንግዲህ በ17 ብናካፍለው የምናገኘው ሪዛልት ስንት ይሆናል? 20 ዲግሪ። ይሄ ቀደም ሲል ካገኘነው ሪዛልት ጋር ተመሳሳይ ነው። ሶ ብንፈልግ በዚህኛው መንገድ ብንፈልግ ደግሞ በዚህ መንገድ መስራት እንችላለን። ይሄኛውን መንገድ መከተል ያለብን እዚህ ጋር ኦርደራቸው ላይ እርግጠኛ ካልሆን እዚህ ጋር የተሰጠው ኦርደር እርግጠኛ ካልሆን ሲምፕሊ ራንደም የሆነ አንግሎች እንደሆኑ ወስደን በመደመር 360 ዲግሪ ማድረግ እንችላለን። ነገር ግን ኮንሴኪቲቭ የሆነ ሪፕሌስመንት ካላቸው ይሄ ከዚህኛው ጋር ተከታይ አንግል ነው የሚሆነው። ይሄ ተከታይ አንግል ከዛ እንዲህ እያለ ስለሚቀጥል ይህን መንገድ ብንከተልም ችግር የለውም። ኤክሰርሳይዝ 5-6ን አብረን እንመለከታለን። በዚህ ኤክሰርሳይዝ የምንመለከታቸው ጥያቄዎች ከዚህ በፊት ስለ ሳይክሊክ ኳድሪላተራል፣ ኢንስክራይብድ አንግል እና ሴንትራል አንግል ላይ ያየናቸው መሰረታዊ ሀሳቦችን የምንጠቀምባቸው ኤክሰርሳይሶች አሉ እዚህ ውስጥ። እነሱን አብረን እንመለከታለን። question 1 in figure 532 ABCD is a cyclic quadrilateral drawn inside a circle with center O። እዚህ ጋር እንደምትመለከቱት ABCD የተባለው ሳይክሊክ ኳድሪላተራል ነው ቢኮዝ ሁሉም ቨርቴክሶቹ ሰርክሉ ላይ ያረፉ በመሆናቸው። ሶ በዚህ ሳይክሊክ ኳድሪላተራል ላይ ኦ ሴንተር ነው ተብሎ ተነግሮናል። በተጨማሪም ሜጀር ኦፍ አንግል ኤቢሲ 108 ዲግሪ ነው። ሶ ዋት ኢዝ ዘ ሜጀር ኦፍ ኤዲሲ እንደምትመለከቱት ኤቢሲ እና ኤዲሲ ምንድን ናቸው? ኦፖዚት አንግልስ ኦፍ ዘ ሳይክሊክ ኳድሪላተራል። የእነዚህን ሪሌሽን ደግሞ ከዚህ በፊት አይተነዋል። ሶ በእነዚህ በሁለቱ አንግሎች መካከል ያለው ግንኙነት ምንድን ነው? ዘ ሜጀር ኦፍ አንግል ኤዲሲ ፕላስ ሜጀር ኦፍ አንግል ኤቢሲ ምን ይሆናል? 180 ዲግሪ። የሁለቱ ድምር 180 መሆን አለበት። ለምን? ሁለቱ ኦፖዚት አንግልስ ኦፍ ኤ ሳይክሊክ ኳድሪላተራል በመሆናቸው። ይሄ 108 ነው የተሰጠን ነው ኤቢሲ። ስለዚህ እሱን ሰብስቲዩት እናደርጋለን። therefore the measure of አንግል ኤዲሲ ሲደመር 108 ዲግሪ እኩል ይሆናል 180 ዲግሪ። በሁለቱም በኩል 108 ብንቀንስ ሜጀር ኦፍ አንግል ኤዲሲ ምን ይሆናል? 180 ዲግሪ ሲቀነስ 108 ዲግሪ። የሁለቱ ዲፈረንስ ደግሞ ሜጀር ኦፍ አንግል ኤዲሲን ይሰጠናል። ይሄም 72 ዲግሪ ነው። ሶ 72 ዲግሪ ማለት የዚህኛው ሜጀር ነው። ሶ ኤዲሲ 72 ዲግሪ ይሆናል ማለት ነው።
ጥያቄ ቁጥር 2 ኢን ዘ ፊገር 533 ኦ ኢዝ ዘ ሴንተር ኦፍ ሰርክል። ያው ኦ ሴንተር ነው ተብለናል የሰርክሉ። ፋይንድ ዘ ሜጀር ኦፍ አንግል ኤክስ፣ የዚህን አንግል ሜጀር እና አንግል ዋይን አገኙ ተብለናል። የዚህ የሁለቱን ሜጀር ማግኘት ነው የኛ ስራ። ለአገላለጽ እንዲመቸን ለእነኚህ ቨርቲክሶች ስም ሰጥተናል። ኤ ቢ ሲ ዲ ብንላቸው ኤክስ ብለን አይደንቲፋይ ያደረግነው ኤ ቢ ሲ የሚባለውን ኢንስክራይብድ አንግል ነው። ዋይ ደግሞ የሚያመለክተው የኤዲሲን ኢንስክራይብድ የሆነው አንግል ኤዲሲ ሜጀር ነው። እዚህ ላይ በቀጥታ የምንመለከተው ኤቢሲ የተባለው ኢንስክራይብድ አንግል እና ኤኦሲ የተባለው ሴንትራል አንግል ሁለቱም ሰብቴንድ የሚደረጉት በዚህ አርክ ነው፣ ኤሲ በሚባለው አርክ። በመሆኑም የዚህኛው ልኬት ወይም ሜጀር የኤክስ 2 እጥፍ ይሆናል። ስለሆነም ኤክስን ለማግኘት የዚህን ግማሽ መውሰድ በቂ ነው። ስለዚህ ምን እናደርጋለን? ሜጀር ኦፍ ኤክስ ወይም ሜጀር ኦፍ አንግል ኤቢሲ ማለት ኢት ኢዝ ሃፍ ኦፍ ሜጀር ኦፍ አንግል ኤኦሲ። ኤኦሲ ደግሞ ስንት ነው? ኤኦሲ 160 ስለሆነ 160 ዲግሪ በአንድ ሁለተኛ ስናባዛ የምናገኘው ሪዛልት ኤክስን ይሰጠናል። ስለዚህ 160 ለ2 ሲካፈል 80 ዲግሪ ይሆናል። አሁን የኤክስ ቫልዩ ታውቋል። ኤቢሲ እና ኤዲሲ ደግሞ እዚህ ጋር በምንመለከተው ሳይክሊክ ኳድሪላተራል ኤቢሲዲ ላይ ኦፖዚት አንግልስ ናቸው። ይሄ አንግልና ይሄኛው አንግል ኦፖዚት አንግልስ በመሆናቸው ኦፖዚት አንግሎች ደግሞ በሳይክሊክ ኳድሪላተራል ምን ሪሌሽን አላቸው? የሁለቱ ድምር 180 መምጣት አለበት። በመሆኑም ኤክስ ሲደመር ዋይ 180 ዲግሪ መስጠት አለበት። ነገር ግን የኤክስን ቫልዩ እናውቃለን። ዋይ ሲደመር የኤክስ ቫልዩ 80 ዲግሪ ነው፣ እኩል ይሆናል 180 ዲግሪ። በዚህ መሰረት ዋይ ስንት ይሆናል? 100 ዲግሪ ይሆናል። አሁን ኤክስ እና ዋይን አገኙ ነበር የተባልነው። የኤክስን አገኘን፣ የዋይም እንደዚሁ አግኝተናል። ጥያቄ 3 ፋይንድ ዘ ቫልዩ ኦፍ አንግል ኤክስ ኤንድ አንግል ዋይ አስ ሾን ኢን ዘ ፊገር ይለናል። የአንግል ኤክስ እዚህ ጋር ያለውን እና የአንግል ዋይን ሜጀር አገኙ ነው የተባልነው። ኤክስ እንደምትመለከቱት እዚህ ጋር ባለው ሳይክሊክ ኳድሪላተራል ላይ ፒኪውአርኤስ ላይ የዚህኛው አንግል ኦፖዚት አንግል ነው። የ120 ኦፖዚቱ ኤክስ ነው። ሌላው ዋይ ደግሞ የ80 ኦፖዚት ነው። 80 ዲግሪ ሜጀሩ ለሆነው አንግል ኦፖዚቱ ማን ነው? ዋይ ነው። 120 ዲግሪ ለሆነው አንግል ኦፖዚቱ ደግሞ ኤክስ ሆኗል። ከሳይክሊክ ኳድሪላተራል ባህሪ ደግሞ ካየ ነው ፔርስ ኦፍ ኦፖዚት አንግልስ ሰም ምንድን ነው የሚሆነው ብለናል? 180። ዜርፎር ኤክስ ሲደመር 120 ዲግሪ ስንት ይመጣል? 180 ዲግሪ። በመሆኑም ኤክስ ማለት ስንት ነው? 180 ዲግሪ ሲቀነስ 120 ዲግሪ ይሆናል። ከዚህ የምናገኘው 60 ዲግሪ ይሆናል። የኤክስን አወቅን። ሁለተኛው ደግሞ እንደምትመለከቱት ዋይ እና 80 ዲግሪ ኦፖዚት አንግልስ በመሆናቸው የሁለቱ ድምር 180 ይመጣል። ዜርፎር ዋይ ሲደመር 80 ዲግሪ እኩል ይሆናል 180 ዲግሪ። አሁን ደግሞ በሁለቱ በኩል 80ን ብንቀንስ የምናገኘው 80 ዲግሪ ሲቀነስ 80 ስንት ይመጣል? ዋይ እኩል ይሆናል 100 ዲግሪ። ስለዚህ ኤክስ 60 ዲግሪ ሲሆን ዋይ ደግሞ 100 ዲግሪ ሜጀር ይኖረዋል። አራተኛ ጥያቄ ጊቨን ሰርክል ዊዝ ሴንተር ኦ፣ እዚህ ጋር የምንመለከተው ሰርክል ማለት ነው። ሴንተሩ ኦ ነው። አስ ሾን ኢን ዘ ፊገር ኔም ዋን ማይነር አርክ ኢን ዘ ሰርክል። እዚህ ሰርክል ላይ አንድ ማይነር አርክ ኔም አድርጉ ነው የተባልነው። እንግዲህ ማይነር አርክ የምንለው ሜጀሩ ከ180 ያነሰ አርክ መሆን አለበት። እዚህ ላይ አንደኛው ኤቢን ብንመለከት ከ180 ያነሰ። ለምን? እዚህ ጋር ይሄ ዲያጎናል አለን። ዲያጎናሉ ሰብቴንድ የሚደረግበት ይሄ እንግዲህ እንደ አንግል ኤኦ ዲን ከወሰድን ይሄ 180 ይሆናል። ከሱ ያነሰ ከሆነ ከ180 ያነሰ ኤቢ አንዱ ማይነር አርክ ነው። ሌላም አለን ቢዲ የሚባል። ስለዚህ ሁለት ማይነር አርኮች ኔም ማድረግ እንችላለን። አርክ ኤቢ የምንለው ይሄኛውና አርክ ቢዲ የምንለው ሁለቱ ማይነር አርክስ ናቸው። በመቀጠል ኔም ዋን ሜጀር አርክ ነው የተባልነው። ያው ሜጀር አርክ እንደምንመለከተው በዚህ በኩል ቢዲ
ኤን ብንወስድ BDኤን ብንወስድ አሁን AD በራሱ 180 ነው። ከ180 የበለጠ አንድ ጨመርንበት ማለት ነው። ወይም ADB ብለን መውሰድ እንችላለን። ይሄ አንዱ ነው። ሶ አርክ ADB ወይም ይህን ADB ብለን በዚህ መንገድ ዲኖት ማድረግ እንችላለን። ሌላው አማራጭ ደግሞ ይሄኛውንም አርክ መውሰድ እንችላለን። DAB አሁን ከዲ እስከ ኤ ድረስ 180 ያለን ከሱ ተጨማሪ ከወሰድን ሜጀር አርክ ይሆናል ማለት ከ180 የበለጠ መሆን ስላለበት። ማንኛውም ማይነር አርክ የምንለው ከ180 ዲግሪ ያነሰ ነው። ሜጀር አርክ የምንለው ደግሞ ከ180 የበለጠ መሆን ስላለበት ከዚህ እዚህ ድረስ 180 ሜጀር አለን። ከሱ ትንሽ ከጨመርንበት ከ180 የበለጠ አገኘን ማለት ነው። ADB አንዱ ነው ብለን ከወሰድን ሌላም ከዚህ መጨመር እንችላለን። DABም እንደዚሁ ሜጀር አርክ ነው። አርክ DAB ወይም DAB ብለን በዚህ መንገድ ዲኖት ልናደርገው እንችላለን። ሲ ላይ ደግሞ የተጠየቅነው ኔም ዲ አንግል ሰብቴንድድ ባይ አርክ BD። አርክ BD የምንለው ይሄኛው አርክ ነው። በዚህ ሰብቴንድ የተደረገ አንግል ስም ስጡን የተባልነው አንደኛው ኢንስክራይብድ አንግል BAD የምንለው ኢንተርሰፕት የሚያደርገው BDን ስለሆነ አንደኛው አንግል ይሄ ነው። ሌላም ሴንትራል አንግል አለን BOD። ስለዚህ ሁለት አንግሎች እዚህ ጋር ጀነሬት ማድረግ እንችላለን። አንደኛው አንግል BAD ሲሆን BAD ማለት ኢንስክራይብድ አንግል ነው። ሁለተኛው ደግሞ ሴንትራል አንግል ነው። ሴንትራል አንግሉ BOD የተባለው ሴንትራል አንግል ሰብቴንድ የሚደረገው አሁንም በBD ነው። ዲ ላይ ደግሞ ስፔሲፊካሊ የተጠየቅነው ኔም ደ ኢንስክራይብድ አንግል ሰብቴንድድ ባይ አርክ BD ይለናል። ሶ አርክ BD ሰብቴንድ የሚያደርገው ኢንስክራይብድ አንግል BAD ወይም DAB ብለን የምንጠራው ነው። therefore አንግል BAD ብለን ማስቀመጥ እንችላለን። ኔክስት ኢ ላይ ኔም አን አንግል ኢን ኤ ሰሚ ሰርክል። ሰሚ ሰርክሉን ኢንተርሰፕት የሚያደርግ አንግል እዚህ ጋር ABD የምንለው ኢንስክራይብድ አንግል አለን። ሶ ይህን እንደ ሰሚ ሰርክሉ ላይ ያለ አንግል አድርገን መውሰድ እንችላለን። therefore አንግል ABD ይሆናል የኛ መልስ። የሚቀጥለው ኤፍ ላይ ቱ አንግልስ ሰብቴንድድ ባይ ኮርድ AB። ሶ AB የምንለው ኮርድ ይሄ ነው AB። ይሄ ደግሞ ሰብቴንድ የሚያደርጋቸው አንደኛው አንግል AOB ይህ ሴንትራል አንግሉ ነው። ሌላኛው ደግሞ ADB ነው። therefore አንግል AOB እና አንግል ADB ናቸው ብለን ማስቀመጥ እንችላለን። አምስተኛ ጥያቄ ጊቭን ሰርክል ዊዝ ሴንተር O as shown in the figure 536 with measure of DOB 86 degrees DOB 86 ዲግሪ የሆነ ይህ ሰርክል አለን። ሴንተሩ O ነው። ካልኩሌት ሜጀር ኦፍ DABን አግኙ ነው የተባለው። ይችኛዋን አንግል እንደምትመለከቱት DAB እና DOB ተመሳሳይ አርክ ነው ኢንተርሰፕት የሚያደርጉት፣ ያም BD ነው። ሶ BDን ኢንተርሰፕት ስለሚያደርጉ ይሄኛው ሴንትራል አንግል እና ይሄኛው ኢንስክራይብድ አንግል ግንኙነት አላቸው። ያም ግንኙነታቸው ምንድን ነው? ሴንትራል አንግሉ የኢንስክራይብድ አንግሉ 2 እጥፍ ይሆናል፣ ወይም ደግሞ ኢንስክራይብድ አንግሉ የሴንትራል አንግሉ ግማሽ ይሆናል። በመሆኑም አንግል DAB ማለት ምን ማለት ነው? የሜጀር ኦፍ አንግል DAB ኢዝ ሃፍ ኦፍ the measure of the corresponding central angle። ያ ማለት ተመሳሳይ አርክ ኢንተርሰፕት የሚያደርገው ሴንትራል አንግል ነው። እሱ ደግሞ BOD ነው። የBOD ሜጀር ስለሰጠን 86 ነው። እሱን በ1/2 እናባዘዋለን 86 ዲግሪ። በመሆኑም ሜጀር ኦፍ አንግል DAB የ86 ዲግሪ ግማሽ 43 ዲግሪ እናገኛለን። ኔክስት ሜጀር ኦፍ AOBን አግኙ ተብለናል። AOB እዚህ ጋር እንደምትመለከቱት AD የሚባለው ይሄ ዲያጎናል ነው። እዚህ ዲያጎናል ላይ ይሄኛው ፖርሽን 86 ዲግሪ ከሆነ አጠቃላዩ 80 በመሆኑ AOB ሌላኛው አንግል ሲደመር 86 80 መስጠት አለበት። በመሆኑም ሜጀር ኦፍ አንግል AOB
ሲደመር 86 ዲግሪ ስንት መስጠት አለበት? 180 ዲግሪ መሆን አለበት። ስለዚህ ሜጀር ኦፍ አንግል ኤኦቢ ምን ይሆናል? 180 ላይ 86 መቀነስ። ሶ 180 ላይ 86 እንቀንሳለን። 86 ዲግሪ ከዚህ የምናገኘው ሪዛልት የአንግል ኤኦቢን ሜጀር ይነግረናል። ይሄም ስንት ነው የሚሆነው? 94 ዲግሪ። ሲ ላይ ደግሞ የተጠየቅነው ሜጀር ኦፍ አንግል ኤቢዲ ኤቢዲ እንደምትመለከቱት ሰሚ ሰርክል ላይ ያረፈ ኢንስክራይብድ አንግል ነው፣ ወይም ደግሞ ሰብቴንድ የተደረገው በዚህ ሰሚ ሰርክል ነው። ለምን? ኤዲ ኢዝ ኤ ዲያጎናል። ዜርፎር የዚህ ሜጀር ምንድን ነው የሚሆነው? ኤቢዲ ኢዝ 90 ዲግሪ ወይም ራይት አንግል ይሆናል ተብለናል። ዜርፎር the measure of angle ABD is equal to 90 ዲግሪ። ይሄ ያለምንም ካልኩሌሽን በቀጥታ ልንሰራው የምንችለው ነው ከዚህ በፊት ባየነው ቴርም መሰረት። በመቀጠል ሜጀር ኦፍ ኦዲቢን ስሩ ተብለናል። ይህም በቀላሉ ለመረዳት እንዲያስችለን ትራያንግል ኤቢዲን እንውሰድ። ትራያንግል ኤቢዲ ኢንተሪየር አንግሎቹ አንደኛው ኤ ላይ ያለው ሲደመር ሌላኛው ቢ ላይ ያለው ሲደመር አሁን የተጠየቅነው ኦዲቢ ስንት መስጠት አለበት? 180 ዲግሪ። ስለዚህ ሜጀር ኦፍ አንግል ኦዲቢ ሲደመር 43 ዲግሪ ሲደመር ቀደም ሲል ያገኘነው 90 ዲግሪ እኩል ይሆናል 180 ዲግሪ ይሆናል። ከዚህ ሜጀር ኦፍ አንግል ኦዲቢ እኩል ይሆናል 90 ሲደመር 43 ማለት 133 ነው። ስለዚህ በሁለቱም በኩል 133 ብንቀንስ 180 ዲግሪ ሲቀነስ 133 እናገኛለን። 180 ሲቀነስ 133 ዲግሪ ደግሞ 47 ዲግሪ ይሰጠናል። ስለሆነም እዚህ ጋር የተቀመጠው አንግል 47 ዲግሪ ነው ማለት ነው። ኢ ላይ ደግሞ የተጠየቅነው ሜጀር ኦፍ አንግል ኤኢቢ ነው። ኤኢቢ እንደምትመለከቱት ሰብቴንድ የተደረገው በአርክ ኤቢ ነው። ሌላ በአርክ ኤቢ ሰብቴንድ የተደረገ አንግል እዚህ ጋር ቀደም ሲል ያገኘ ነው አለ። ያም ቢዲኤ 47 ወይም ኦዲቢ ብለን ቀደም ሲል ያገኘ ነው 47 ዲግሪ ስለሆነ ሁለቱም አንግሎች አንድ አይነት መሆን አለባቸው። ቢኮዝ ሁለቱም ኢንስክራይብድ አንግልስ ስለሆኑ እና ሁለቱም ሰብቴንድ የተደረጉት በተመሳሳይ አርክ ስለሆነ በአርክ ኤቢ አንድ አይነት ሜጀር ይኖራቸዋል። ስለዚህ ኤኢቢ ስንት ይሆናል ማለት ነው? በቀጥታ it is 47 ዲግሪ። ይሄ ለምንድን ነው? it is equal to the measure of angle BDA ስለሆነ። ጥያቄ ቁጥር 6 let V, W, X and Y are points on the circumference of a circle with center O as shown in the figure 537 ተብለናል። so V, W, X እና Y ሰርክል ላይ ያሉ ፖይንቶች ናቸው። ሴንተሩ ኦ የሆነ ሰርክል ማለት ነው። ኮርድ ቪኤክስ ኮርድ ቪኤክስ ኤንድ ደብሊው ዋይ ኢንተርሴክት አት ዚ ዜድ እንግዲህ ሁለቱ ኮርዶች የሚገናኙበት ቦታ ነው ወይም ፖይንት ነው ማለት እንችላለን። ሌላው አንግል ኤክስ ቪ ደብሊው 72 ዲግሪ ነው ተብለናል። ኤክስ ቪ ደብሊው 72 ዲግሪ ኤንድ ቪኤክስ ዋይ ሜጀሩ 28 ዲግሪ ነው። ይሄ 28 ዲግሪ ይሄ 72 ዲግሪ ነው ተብለናል። ሶ ዋትስ ዘ ሜጀር ኦፍ አንግል ቪዜድ ደብሊው የዚችን አንግል ሜጀር ነው ተናገሩ የተባል ነው። በመጀመሪያ እነዚህን ሁለቱን ኢንስክራይብድ አንግሎች እንመልከት። ዋይ ኤክስ ቪ እና ዋይ ደብሊው ቪ ሁለቱም ሰብቴንድ የተደረጉት በቪ ዋይ በምንለው አርክ ነው። ይሄ አርክ ይሄኛውንም አንግል ይሄኛውንም ኢንስክራይብድ አንግል ሰብቴንድ በማድረጉ ምክንያት አንግል ዋይ ኤክስ ቪ 28 ዲግሪ የሆነው ከዋይ ደብሊው ቪ ጋር እኩል ይሆናል። ሶ ሜጀር ኦፍ አንግል ዋይ ደብሊው ቪ ኢዝ ኢኳል ቱ ደ ሜጀር ኦፍ አንግል ዋይ ኤክስ ቪ። ዋይ ኤክስ ቪ ደግሞ 28 ዲግሪ በመሆኑ ዋይ ደብሊው ቪም 28 ዲግሪ ነው ማለት እንችላለን። ኔክስት የቀረን ይሄን ማግኘት ነው። እንደምትመለከቱት ቪ ዜድ ደብሊው ትሪያንግል ስለሆነ
የማንኛውም ትራያንግል ኢንቴሪየር አንግሎቹ ደግሞ ሲደመሩ 80 ዲግሪ ስለሚመጣ ሁለቱም አንግሎች አሉን። የቀረው VZW ነው። ሶ ሜጀር ኦፍ አንግል VZW ሲደመር 72 ዲግሪ ይሄ የሰጠን አንግል ነው። ቪ ላይ ያለው ሜጀር ሲደመር 28 ዲግሪ አሁን ሰርተን ያገኘነው ነው። ይሄ ስንት ይመጣል? 80 ዲግሪ። ስለዚህ ሜጀር ኦፍ አንግል VZW እኩል ይሆናል፣ ሁለቱን እንደምራለን። 72 ሲደመር 28 100 ይሆናል። 100 በሁለቱም በኩል ብንቀንስ 180 ዲግሪ ሲቀነስ 100 ዲግሪ ስንት ይሰጠናል? የአንግል VZWን ሜጀር እሱ ደግሞ 80 ዲግሪ ሆኗል ማለት ነው። ሰባተኛ ጥያቄ ኢን ኢች ኦፍ ዘ ፎሎዊንግ ፊገርስ ኦ ኢዝ ዘ ሴንተር ኦፍ ዘ ሰርክል። ያው ኦ ሴንተር ኦፍ ዘ ሰርክል ነው። ካልኩሌት ዘ ሜጀር ኦፍ ዘ አንግልስ ማርክድ ኤክስ ኤንድ ዋይ። እዚህ ጋር ኤክስ የተባለው እዚህ ጋር የምንመለከተው አንግል ነው። ዋይ ደግሞ ይሄኛው አንግል ነው። ኤክስ እንደምታዩት ሴንትራል አንግል ነው የሚያመለክተው። ዋይ ደግሞ ኢንስክራይብድ አንግል ሜጀር ነው። በዚህ ላይ ኦ ሴንተር በመሆኑ ይሄኛው ሴግመንት ወይም የአንደኛው ኢንስክራይብድ አንግል ዲያሜትር ነው። የዚህኛውም እንደዚሁ ዲያሜትር ሆኖ ነው የሚያገለግለው። አሁን በምስሉ ላይ እንደምንመለከተው ኤቢዲ ኢንስክራይብድ አንግል ነው። ኤኦዲ ደግሞ ሴንትራል አንግል ነው። እነኚህ ሁለቱ አንግሎች ሰብቴንድ የተደረጉት በኤዲ በመሆኑ 33 ዲግሪ ከሆነ የዚህኛው ሜጀር የኤክስ ሜጀር ስንት መሆን አለበት? የዚህኛው 2 እጥፍ ወይም ደብል ስናደርገው ኤክስን እናገኛለን። ስለሆነም ኤክስ ማለት እኩል ይሆናል ትዋይስ ኦፍ ደ ሜጀር ኦፍ አንግል ኤቢዲ። ሜጀር ኦፍ ኤቢዲ ደግሞ 33 ዲግሪ ስለሆነ 2 ሲባዛ በ33 ዲግሪ እናድርገዋለን። ስለሆነም ኤክስ ስንት ይሆናል? 2 ሲባዛ በ33 66 ዲግሪ ይሰጠናል። በመቀጠል ዋይን ለማግኘት እንሞክር። ዋይ አሁን እንደምታዩት ኤሲዲ የተባለው ኢንስክራይብድ አንግል እና ኤቢዲ የተባለው ኢንስክራይብድ አንግል ሁለቱም ሰብቴንድ የተደረጉት በተመሳሳይ አርክ ስለሆነ በኤዲ የሁለቱ ሜጀር አንድ አይነት ይሆናል። ዴርፎር ዋይ የምንለው አንግል ዋይ ኢዝ ኢኳል ቱ ደ ሜጀር ኦፍ አንግል ኤቢዲ። የኤቢዲ ሜጀር ደግሞ 33 ነው። ዴርፎር ዋይ ኤግዛክትሊ 33 ዲግሪ ይሆናል ማለት ነው። ሶ አሁንም ኢን ኢች ኦፍ ዘ ፎሎዊንግ ፊገርስ እዚህ ጋር ያለው ፊገር ደግሞ ኦ ኢዝ ዘ ሴንተር፣ ኦ ሴንተር ነው፣ ሴንተር ኦፍ ዘ ሰርክል። ካልኩሌት ዘ ሜጀር ኦፍ ዘ አንግልስ ማርክድ ፒ ኤንድ ኪው። እዚህ ጋር ፒዚ አለን፣ ኪው ደግሞ ይሄኛው አንግል ነው። ሁለቱም የኢንስክራይብድ አንግሎችን ሜጀር ነው የሚያመለክቱት። በመጀመሪያ ሲኤዲን ብንመለከት ሲኤዲ ያው ሜጀሩ 48 ዲግሪ ነው ተብሎ ተሰጥቶናል። እሱ ሰብቴንድ የተደረገው በሲዲ ነው፣ ሲዲ በሚባለው አርክ ነው። በዚህ ተመሳሳይ አርክ ሰብቴንድ የተደረገ ሌላ ኢንስክራይብድ አንግል አለን፣ እሱም ሲቢዲ ነው። ያ ሜጀሩ ፒ ስለሆነ ፒ የተባለው ፒ ኢዝ ኢኳል ቱ ዘ ሜጀር ኦፍ አንግል ሲቢዲ። ሶ ሲቢዲ ደግሞ ከሜጀር ኦፍ አንግል ሲኤዲ ጋር እኩል ነው። ሲኤዲ 48 ዲግሪ ነው ተብሎ ተሰጥቶናል። 48 ዲግሪ እናድርገዋለን። በመሆኑም ፒ ስንት ነው ማለት ነው? 48 ዲግሪ ይሆናል። በመቀጠል ኪውን እንመልከት። ኪው እሱን ለመመልከት በመጀመሪያ ቢዲኤን እንይ። ቢዲኤ 23 ዲግሪ ነው። ሰብቴንድ የተደረገው ደግሞ በኤቢ ወይም በቢኤ አርክ ነው። አርክ ቢኤ ወይም ኤቢ ነው። ይሄ አርክ ቢሲኤንም ሰብቴንድ አድርጎታል። የቢሲኤ ሜጀር ደግሞ ኪው ነው። ሶ ኪው የምንለው ኢት ኢዝ ኢኳል ቱ ዘ ሜጀር ኦፍ አንግል ቢሲኤ። ቢሲኤ ደግሞ ኤግዛክትሊ ከአንግል ቢዲኤ ሜጀር ጋር አንድ አይነት ነው። ለምን? ሁለቱም ሰብቴንድ የተደረጉት በኤቢ ወይም ቢኤ ስለሆነ አርክ ቢኤ። የዚህኛው ሜጀር 23 ነው ተብሎ ስለተነገረን ይህን 23 ዲግሪ ብለን መውሰድ እንችላለን። 23 ዲግሪ ዴርፎር ኪው ስንት ይሆናል? ሶ ኪው 23 ዲግሪ ይሆናል ማለት ነው።